ኦ ቀለሟ ደራሲ ዮፍታሔ ካሳ ከአዲስ አድማስ ጋዜጣ የተወሰደ ኦ ቀለሟ ሃኒ ምን ሆነሃል? የሆነ ነገር የሚያባርህ እኮ ነው የምትመስለው። ዮዲት በጭንቀት ተውጣ ጠየቀችኝ። ዓመታዊው በሰሜን አሜሪካ የሚኖሩ ኢትዮጵያውያን የእግር ኳስ ውድድር ላይ ለብዙ ዓመታት የተሰወረ ጓደኛ ወይም ዘመድን በድንገት ማግኘት የተለመደ ነው። ግን ከስንት ዘመን በኋላ ቀለሟን እዚህ አገኛታለሁ ብዬ አስቤም አላውቅም። ድንገት ሳያት መሬት ተከፍታ በቱጣኝ በወደድኩ። ለአፍታ ዕፀ መሰውር ቢኖረኝ ተመኘው። በሰው መሃል ልደበቅ ልሩጥ የምሠራውን አላውቅም ነበር። ፍቅረኛ ዮዲት በድንጋጤ እስክትርበተበት ድረስ እጇን ይዤ የጎተትኩ ለውድድሩ ድምቀት በስታዲየሙ ዙሪያ ወደ ተዘጋጁት ምግብ ቤቶች ወሰድኳት። ሰው ሁሉ እንደ አንዳች ነገር እያየን በድካም ትንፋሼ ቁርጥ እያለ ወደ ምግብ ቤቱ ገባን። ምን ሆንክ ብትለኝም የምመልስላት ነገር ስላልነበረኝ ለስላሳ ጣቶቿን እያሻሸው ዝም ብዬ እያየኋት ቆየው። ባርማኑ ውስኪ በበረዶ አምጥቶልኝ በአንድ ትንፋሽ ጅው አድርጌ ስጠጣው ዮዲት በድንጋጤ አይኖቿ ፈጠጡ። ሃኒ ምን ሆነሃል? What's Honey's going on? አምባርቃ ጠየቀችኝ። የወረዛውን ፊቴን በሶፍት እያባበሰች ትንሽ ድካም ነው መሰለኝ። ሁኔታ ባያሳምናትም ዋይኖቿን ጨፍን ክድ እናደረገቻቸው። ምንም አይደል፣ አይዞህ ተረድቻለሁ እንደማለት። የኔ ለስላሳ እንዲህ ናት ዮዲት። ሁሉንም ነገር በግልጽ ለመነጋገር ተስማምተን ስለነበር ይደብቀኛል ብላ አልገመተችም። ልንገራት ብለስ ምን ብዬ ነግራታለሁ? ቀለሟ ከስንት ዓመት በፊት የማውቃት አንድ የሰማይ ስባር የምታል የኤሌመንተሪ ጓደኛዬ ናት ብዬ ነው የምነግራት? ሐሳቡ ራሱ ዘገነነኝ። 8ኛ ክፍል እያለን ቀለሟ በሆነ ስህተት የፍቅር ደብዳቤ ደርሷት ፍቅረኛዋ እንደሆነ ያስገደደችኝ ጉልቤ ልጅ ናት ብዬ ነው የምነግራት? ከወንድ በጠነከረ ጡንቻዋ ፊቴን እየነረተች ለመጀመሪያ ጊዜ አካል ለአካል የተነካካኋት ቀለሟ ነች ብዬ ነው የምነግራት? ኧረ በስመ አብ! አማተብኩኝ። ምንም እንዳልሆንኩ መስዬ መዋሸቱ የተሻለ አማራጭ ነው። ምሳችንን አዘን እዚያው መብላት ጀመርን። ገና የመጀመሪያውን ጉርሻ ጠቅልዬ ወደ አፌ ለመላክ ስሰናዳ እንደ ብራቅ የሚያስገመግም ድምፅ ከወደ በሩ ተሰማ። ሄኖኬ! አንተ! ድንገት አይቼ ስትሰወር እኮ ፈልጌ ነው እዚህ ያገኘው። እንደ መብረቅ ያስደነበረን ድምፅ የቀለሟ ድምፅ ነው። ሐሞቴ ፍስስ አለ። የምገባበት ጨነቀኝ። ረጅምና ወፍራም ሰውነቷ በሩን ሞልቶት ቆማለች። ፊቷ ላይ ነስነስ ያደረገችው ሻዶ ጥቁረቷን አደበዘዘው እንጂ አላጠፋውም። ቀጥ ብላ መጣች። የምግብ ቤቱ የጣውላ ወለል እስኪንሳጠጥ እየተራመደች ደረሰች። ዮዲት አጠገብ ደርሳ ተገተረች። ከሜዳቋ አጠገብ ዳይናሶር የቆመ መሰለ። ጠንካራ እጇ ትከሻዬን ወዘወዘው። የተረጋጋሁ መሰልኩ። ከንፈሬን የግድ አላቀቅ የተነሳው። ቀለሟ እጄን ዘረጋሁላት። መዳፌን ሳብ አድርጋ በትከሻዋ ትከሻዬን ለተም አደረገችው። ተንገጫገጭኩ። ጥንካሬዋን ዕድሜ አላላለውም። በቃ እንዲህ ነበረች ድሮም። ቀለሟ የክፍል አለቃችን ነበረች። አማሃ ደስታ እየተማረን 8ኛ ክፍል ስንደርስ ጉርምስና ሁላችንንም ጀማምሮን ነበር። አንድ የተረገመ ቀን የፍቅር ደብዳቤ ጻፍኩ። ለቀለሟ ሳይሆን ለትዝታ። በፍቅር ሻበድኩ ምናምን የሚል በጦር የተወጋ ልብ ያለው በህንድ አክተር ፖስት ካርድ ያጌጠ። ትዝታ ከቀለሟ አጠገብ ነበር የምትቀመጠው። ትዝታ ለእረፍት ሰዓት ስትወጣ ደብተሯ ውስጥ ከተትኩት። በነገታው ደብዳቤ ደረሰኝ።
መልእክቱም ደግሞ በእሽታ ቃላት ያሸበረቀ ነበር። እኔም እወድሃለሁ፣ ዛሬ ከክፍል ስንወጣ መታጠፊያው ጋር ጠብቀኝ የሚል። በጣም ተገርሜና ጓጉቼ የቀጠሮ ቦታ ስደርስ ማን ቢጠብቀኝ ጥሩ ነው? ቀለሟ። ሁላችንም የምንፈራት የክፍላችን አለቃ። እየሳቀሽ ቀረበችኝና ደብተሯ ውስጥ የከተትኩት ደብዳቤ እንደደረሳት አረዳችኝ። በስህተት እሷ ደብተሩ ውስጥ ከትቼው ኖሯል። ላስተባበል ስሞክር ተቆጣች። ደብዳቤውን ለዳይሬክተራችን ሰጥታ በጎማ እንደምታስለጠልጠኝ እያስፈራራችኝ ጎትታ ከንፈሬን ሳመችኝ። በሚቀጥለው ቀን እንደ ተሳሳምን እንደምትናገር እያስፈራራች በድጋሚ ሳመችኝ። ከዚያ በኋላ በቃ ከተፈነከትኩ እሷ በወረወረችው ድንጋይ ነው። ከንፈሬ ከደማ እሷ በሰነዘረችው ቡጢ ነው። በቃ መከራዬን በላው። ቀለሟ አሁን ከፊቴ ቆማለች። ሄኖኬ አንተ አትወፍርም እንዴ ብላ ጀርባዬን ቸብ ቸብ አደረገችኝ። ምንድነው ጉዳዩን አበዛሽ እንዴ? ሳቋ መቆሚያ ያለው አይመስልም። ቁጭ በያ አልኳት አፌ እንዳመጣልኝ። እንዴ ቀላል ቀበጣለሁ። በስንት ጊዜያችን ተገናኝተንማ እንዲህ በቀላሉ አንላቀቅም። ስንትና ስንት ታሪክ ያለን ሰዎች እኮ ነን። ስንትና ስንት ስትል ህልቆ መሳፈርት የሆነ የታሪክ ገጽ አብረን እንደገለጠን እጆቿን አስፍታ ነው። እሷ ጩኛ ዮዲት ናት አልኳት ተሽቀዳድሜ። ቀለሟ ግድ አልሰጣትም። ወንበር ስባ ተቀመጠችና ማዕዱን ተጋራችን። ዮዲት አጎራረሷን በመገረም እያስተዋለች በዓይኗ ጠቀስ አደረገችኝ። ምን ጉድ ነው የማየው የሚል ትርጉም አለው ጥቅሻው። ቆየሽ እዚህ ከመጣሽ? ዮዲት ጠየቀቻት። ብዙ አልቆየሁም፣ ለነገሩ 1-2 ዓመት ነው ያደረግኩት። ከሃኒ ጋር የት ነው የምትተዋወቁት? ዮዲት ወደ እኔ እያሳየሽ ጠየቀቻት። ላብላብ አለኝ። የምገባበት ጨነቀኝ። ከእሳቸው ጋርማ ብዙ ዓመታት ነው የምንተዋወቀው። ቀለሟ ሳቋን ለቀቀችው። ቦርጯን በእጇ ደግፋ ከጣሪያ በላይ ሳቀች። አብሮ አደግ ናችሁ? አብሮ አደግ ብቻ አብሮ አበደም ጭምር። የመጀመሪያ ፍቅረኛዬ ነበር። እሱ ነው ሴት ያደረገኝ። ቀለሟ ከመጠን በላይ ያስካካች ባሩን ድብልቅልቅ አደረገችው። አይኖች ሁሉ ወደ እኔ ተወረወሩ መሰለኝ። ዮዲት አናቷን በድንጋይ የተመታች ያህል ደንግጣ ስታያት ቆየች። ምን እያለች ነው እቺ ሴት የሚል ድንጋጤ ጭንቅላቷን እንደሞላው እርግጠኛ ነበርኩ። ትዝ ይልሃል ሄኒ፣ ለመጀመሪያ ጊዜ እንትን ስንል አቤት እንዴት ነበር ያሳመምከኝ። ቀለሟ መለፍለፏን ቀጠለች። የምገባበት ጠፋኝ። የዮዲት ነጭ አይኖች ሲደፈርሱ ይታወቀኛል። ቀለሟ ዛሬም አልተለወጠችም። ስምንተኛ ክፍል ሚኒስትሪ ከወሰደን በኋላ ከቀለሟ ዱላና የግዞት ፍቅር እንደማመልጥ ተስፋ ነበረኝ። ቀጫጫ ሰውነቴ በቀለሟ ቁጣና ተግሳጽ ይበልጥ ሟሾ ቤተሰቤን አስጨንቄ ነበር። ግን ለማንም ትንፍሽ ብዬ የቀለሟን መስጢር አልተናገርኩም። ምን ተብሎ ሲወራል? ወንዲላ፣ ከቤ የሚል ቅጽል ስም ያላት ቀለሟን ማን በፍቅር ይቀርባል? ቀለሟ እንደ ሌሎቹ ሴቶች መቧጨር፣ መናከስ ምናምን የሚል መዝገበ ቃላት አታውቅም። በቡጢ ነርታኝ ስታበቃ ነው ፍቅር የሚታያት። ካበሳጨኋት በቴስታ አናቴን በጥብጣ ወይም በቡጢ ከንፈሬን ሰንጥቃ ትልከኛለች። አፍንጫዬ በቡጢ ተጣሞ ወይ ነስር ካፍንጫዬ እየፈሰሰ ወደ ቤት የማልገባበት ሳምንት በጣት የሚቆጠር ነበር። ሚኒስትሪ ውጤት ከታወቀ በኋላ ከሰፈራችን ከመነን ራቅ ብሎ በሚገኘው ቦሌ ሁለተኛ ደረጃ ትምህርት ቤት ተመዘገብኩ። ለአንዴና ለመጨረሻ ጊዜ ቀለሟን እንደማመልጣት ነበር ተስፋዬ። አዲስ ዓመት መጥቶ የ9ኛ ክፍል ሲጀመር ግን መሳሳት የገባኝ።
ቀለሟ የተመዘገብኩበትን ትምህርት ቤት አጣርታ እሷም ተመዝግባ ቆየችኝ። አካሌ እየጎረመሰ ሲመጣ ሰውነቴም እየፈረጠመ ቢመጣም ቀለሟን የምቋቋምበት አቅም አልነበረኝም። በሷ አቅመ ቢስነት የፈጠረብኝን ሽንፈት ለመቋቋም መሰለኝ መጠጣት፣ ማጨስ ምናምን ጀመርኩ። ሃይስኩል እንደጨረስኩ ቤተሰቦቼ ወደ አሜሪካ ላኩኝ። ለ10 ዓመታት ያህል ስለ ቀለሟ አልሰማሁም ነበር። እንደ ጥላ ተጣብቃኝ እዚህ አገኘኋት። እንዴት ግን እዚህ መጣሽ አልኳት፣ ጨዋታ ለማስቀየርና የተረበሸውን የዮዲት ስሜት ለማረጋጋት። አንተ ከኢትዮጵያ ከወጣ በኋላ በቃ ሁሉ ነገር አስጠላኝ። የዘወትር ህልሜ አንተን ማግኘት ነበር። እዚህ ለመግባት የከፈልኩትን መስዋዕትነት ብታውቅ ትገረማለህ። ይሁን፣ ለፍቅር የተከፈለ መስዋዕትነት ነው። ድምጿ ደከም ብሏል። በለው ምን? እና እሱን ለማግኘት ነው የመጣሽው? ዮዲት ባለማመን ጠየቀቻት። ቀለሟ አንገቷን ላይና ታች ነቀነቀች። ዮዲት ከተቀመጠችበት ተፈናጥራ ተነሳች። ከዚህ በላይ የእናንተን የፍቅር ገድል የምሰማበት ጊዜ የለኝም። ዮዲት ተቆናጥራ ተነስታ ወጣች። እሷን ተከትዬ ለመውጣት ብድግ ስል ቀለሟ ትከሻዬን ጨምድዳ አስቀመጠችኝ። ተው አትሂድ። እኔ ስንት አገር አቋርጬ የመጣሁት አንተን ለማግኘት አይደል እንዴ? ዮዲት እየራቀችኝ ነበር። ዮዲትን ማጣቴ ለእኔ ሞት ነበር። ቀለሟ ለዘመናት ከፈጠረችብኝ ሕመም ያገገምኩት በዮዲት ነው። ፈውስ ሆና ያዳነችኝ እሷ ናት። ኮምበሬ እንደ አነር ዘልዬ ተነሳው። ቀለሟ ትከሻዬን እንደ ቅድሙ ተጭና ልታስቀምጠኝ ሞከረች። አልቻለችም። በሁለት እጆቼ አንስቼ ወደ ግድግዳው ገፋኋት። ዓይኗ ውስጥ መገረም ነበር። በዚህ ብቻ አልበቃኝም። ተንደርድሬ በጥፊ ፊቷ ላይ አላስኳት። ደገምኳት። በልጅነቴ ያሰቃየችኝን ባያካከስልኝም የመንፈስ ቁስሌን ባይፈውስም ለሶስተኛ ጊዜ አላስኳት። የጨው አምድ ሆና ተገትራ ቆመች። ኧረ ሴት ልጅ እንደዚህ አትመታም? አንድ ድምፅ ያለ መሰለኝ። የኔን አላየህ። ሁለተኛ አጠገቤ ብትደርሺ። እንደ ቆሰለ አንበሳ ጓርቼ ከሬስቶራንቱ ተተኩሼ ወጣሁ። ፍቅር ጉልበት ሆነኝ። ያኔ ጉልበት ያልነበረኝ ፍቅረኛ ስላልነበረኝ እንደሆነ እያሰብኩ ወደ ዮዲት ሮጥኩ።